ነበርኩኝ። ኖ እሱ ነበረ ነው እንጂ እሱ ያለችው እዛው እኮ አብሮን ለአራት እኮ ተቀምጠን ተሰብስበን ነበር አለች። መለሱና ደግሞ ቀጠለችና ደግሞ ውጪ ብዬ እኮ እኔ እኮ በውስጥ ጽፌላታለሁ የዛን ቀን አለ። እና የነበረን ቀን ለምን ቪዲዮ ይላከለታል? አንደኛ ሁለተኛ ከአንድ ወር በፊት ከተላከለት እሱ ነው የሚያስቀምጠው። እስቲ እግዚአብሔርን ፍሩ ማለት ነው እንግዲህ። እንደ ቁጭ ብላችሁ አገናዝቡትኝ። መልሰው ደግሞ ሮሚ ይሄን ህዝብ መጫወቻ ያደርጉታል። እሱ ውጪ ብዬ አስወጣዋትኝ ከስር እየጻፍኩላት ነበር ይላል። እሷ ደግሞ አብረን ለአራት ምናምን ተሰብስበን እየተጫወትን ነበር። እርስ በእርስ ግን ምን ያህል እንደሚሸፋፈኑ አየሽ አይደለ ሮሚ? ውድ ኢትዮጵያን እስቲ እንየው የምትሉ እኔ ቴሌግራም ከፍትና ፊንገር ሾ የሚል ቴሌግራም ከፍቼ ቁጥራችሁን በመላክ እዛ እያስገባናችሁ ሊያ ላይፍ ላይ እንዴት ሙሟን አፈርድሜ በጣቷ እንደምታበላው የደረሰንም ቪዲዮ እናካፍላችኋለን። እናንተም በረሃ ላይ ላሉ ወንድሞቻችን በረሃ ወይንም ደግሞ በየቦርደሩ ጥበቃ ላይ ሆነው እሙሙ ለ5 ዓመት ያላዩ ሚስቶቻቸው ጋር ተገናኙ ወንድሞቻችን ጋር በማከፋፈል ህዝቡ በደስታ ያለውን ስሜት እንዲወጣ ስንል እናሳስባለን። እኔ በበኩሌ ለሁሉም በመላክ ማንም ወንድ የሆነ ማታ ማታ ሲደብረው ከገርል ፍሬንዱ ሲጣላ ቀስ ብሎ በሸርኔ እንዲያየው እየላው ለሁላችሁም አከፋፍላለሁ። እኔ እሙሟቸውን ካልሰበሰቡ ተው ብለናል። ማከፋፈል ግድ ነው። በረሃ ላይ ያሉ ስንት የመረቁ ይልኬላቸው በጣም ነው ያመሰገኑኝ። ይህ ምስጋና እንዲቀጥሉ ስል እልካለሁ። ዳውንሎድ አድርጌዋለሁ። እንደ ማተርባት ከስሩ ከምንጩ ብታጠው እኔ ደግሞ ለክፉ ጊዜ ብዬ አስቀምጫለሁ። መቼም አልጥለውም። ለሁሉም እልካለሁ። በረሃ ላይ ላለ በተለይ በመላክ እተባበራለሁ። በቃ እንዴት ነው በየቦታ መሟችሁን እየጣላችሁ እኛን ሰብስቡ? እናንተ ናችሁ የፖሰታችሁት። ለምንድን ነው? አይ ሊያ ፊንገር ሾ ነገማ ብቻ አላወራም። በቃ እኮ እሷ በአሽሙር ታውራ፣ እኔ ደግሞ በቀጥታ ስሟን እየጠራው ነው እየረገጥኳት ነው ሄደው ማለት ነው። ዝም ማለት ፍራቻ መስሎ ነበር የታያት። ወይም ደግሞ ዝም ስላተኝ ማልናገር መስራት። በደንብ አድርገሽ ምላሴን ታውቂዋለሽ አንቺ። ጠዋትና ማታ አንቺን ትንሽ ድገፋ ያው ጂጂም በጣም ብዙ ሰው እንትን ስለሚላተኝ አይ ቲንክ ገብቶሻል አይደል? ስለሚጠላት እሷን እየተጠቀመች በእሷ ነው ትንሽ ሰው ምንትን የሚላትኝ ትክክል የሚላት ማለት ነው። ገባሽ? ሌላ በተረፈ ግን እድሜ ለቤት ታትበል፣ እድሜ ለኔ በይ። በእድሜ ዘመንሽ ቲክቶክ ላይ አይተሽ የማታውቂውን ፎቶሽ እየተፖሰተ ምናምን እድሜ ለቤት ታበይ። ምክንያቱም እኔን የሚጠሉ ከኔ ጋር ስትጋጭ እኔን የሚጠሉ ሰዎች ናቸው ለአንቺ ጠበቃ መስለው የመጡልሽ ማለት ነው እንጂ ከዛ በፊት እኮ እናውቃለን። ከርሳም ሆዳም ጅብ እያሉ እንደፈለጉ ሲለጥፉልሽ ሲፖስቱልሽ የነበሩትኝ ሲሰድቡሽ የነበር የሰው ትዳር ምታፋች እያሉ አንዱም ደጋፍሽ አልነበር። እድሜ ለእኔ በይ። ይህንንም ልታመሰግኘኝ ይገባል። ቴንኪዩ ቤታ ነው የሚባለው። እካካም ደግሞ እንደዚህ ስላልኳት የፈለግሽውን እኔ ብትይ ራሴን ጠንቅቄ የማቅ ሰው ነኝ እኔ ቤታ ማለት ነው። ሁለት አይነት ምላስ ነሽ። እንዳንቺ አይነት ያለው ደንቆሮ ሊያዳምጥሽ ይችላል። መልሳ አይጂ ላይ እኮ እናቃችሁ ነበረ አቂጣችሁን ስታወዛውዙ። ከዛ ደግሞ ቲክቶክ ላይ ደግሞ ይመጣና ደግሞ ሰውነትሽን አሰራሽ ስላልሽኝ አይደለም ያንቺን የሄድሽበትን ቅናትና ምቀኝነትሽን የበቀየ ሴት ቅናት እንዳለብሽ ጥግ ድረስ ያሳየሽበት ነው እንጂ እኔ አንቺ ስላልሽ ስም መሰጠት ብዙ ስም እኮ ተሰጥቶናል። ሮሚ አይደል እንዴ? እዚህ ቲክቶክ ላይ እኔ ስቀመጥ ኢቭን የገዛ አጎቴን እኮ ሹገር ዳዲዋ ነው አግብቷት የሚቀመጥ ያላችሁ እኮ ሰዎች ናቸው። ከዚህ በላይ እኮ ምንም የለም። የገዛ ስጋዬን ደሜን አጥንቴን ነው እኮ ቤተሰቦቼን የሚያጫውታት ሽማግሌ ብላችሁ የለቀቃችሁ ብዙ ነገር የሄዳችሁ ናችሁ። ከዘር በላይም ደግሞ ምንም ነገር የለም። ማንነቴንም የነጠቃችሁ ናችሁ። እኔ ምንም ነገር አይሰማኝም። አንቺ ሰርጀሪ ስላልሽ አይደል ሰርጀሪ ስላልኳት የተበሳጨችው ሁሉንም ነው እኮ ሰርጀሪ የምትይው። ምን ይደንቃል? የራስሽ ጓደኞች መቅደስ ተናግራ የለ እንደ እኛንም እኮ ትለን ነበር። ሲሆንንም የገዛ ጓደኞችሽ አብረው የበሉሽ የጠጡሽንም እኮ እነሱን ሳታምኝ እኮ የገዛ ጓደኞቿን ሮሚ መድኃኒዓለምን እነ መቅደስ ቁጭ አርጋ እኮ መታገስት ላይ እኮ አርግዛችኋል አይደለ ትለናለች። መተሽ ሄደሽ ገስት ላይ አሰርታችኋል። የገዛ ጓደኞችሽን ሰው ጓደኛውን እኮ ያውቃል አይደል እንዴ ሮሚዬ? ታውቂያለሽ ጓደኞችሽን። ለዛውም አብራ በልታ ጠጥታ አገር ቤት ያገኘቻቸው ናቸው። እነሱን እራሱ ተሰርታችኋል እያለች ታማለች። ስለዚህ ለእኔ አዲስ አይደለም። ገባሽ ሮሚ? ለእኔ አዲስ አይደለም። እሷ ግን ከሰው ጋር ለመገናኘት ወይም ከሰው ጋር ለመታረቅ ብላ እኔን የተናገረችበት መንገድ ነው
በሰዓቱ ልናገር የቻልኩበት እንጂ እንደማንኛውም ሰው ምን አባሽ እንኳን አሰራው ተበጅ ብዬ መውጣት የምችል ሰው ነበርኩኝ። ግን ካለን ቀረቤታ ስለምናወራ ገብቶሻል አይደለ? በሰዓቱ ደግሞ ሰው ስለተጣላው ብቻ የምታስጠላኝ ሰው አልልሽም። ይሆነ በቃ በጣም መወዳት ማከብራት ሰው ስለነበረች ነው። ምን ሆና ነው ውስጥ መታ ትጠይቀኛለች። ዩቲዩብ ላይ ማወራች፣ አሁንም እዚህ ቲክቶክ ላይ ከኔ ጋር ነገር ፈልጋለች በሚል ተበሳጭቼ ገብቼ ችግሯ ምንድን ነው ብዬ ተናገርኩት እንጂ አንቺ ሰርጀሪ ስራሽ ስላላልሽ አይደለም። የስንቱን ቤት የበጠበጥሽ ሰው ነሽ። የስንቱን ትዳር ያፈረሽ ቀንና ማታ የነ ማን ነው የነ ቤቢ ነው ምናምን የሚባለው ቀንና ማታ ያሌለ ስማቸውን እየሰጠች ስትናገር ያለበት በሰው የሚፋታ ትዳር መጀመሪያ የታመመች ሰው በሰው የታመመች አርቲስት እግዚአብሔር የታመመች አርቲስት ትያለሽ እንዴ? ሌሎች ኢቭን ቴሌግራም ላይ እሙሟቸው የተለቀቁ ሰዎችን ማለት ነው ጉቺ ቤት ቁጭ ብለን ተሰብስበን እንዴት ነበር ስታሳቅቂያቸው የነበረው? ቴክስትሽን እንኳን እመጣለሁ። ኧረ ጉድ እያልሽ ላኩልኝ ወይ ጉድ እያልሽ አብረሽ አይደል እንዴ ስትናገሪያቸው የነበረው? በአንቺ ሲደርስ ግን ምን ችግር አለው? ሂዱና እርጩበታ፣ ቆፍሩበታ፣ መብቴ ነው እንደዚህ ያደርጋለሁ ትያለሽ። ለሌላ ሴት ግን ሲሆን ባለጌ እያልሽ የእነሱን ሴቶች ግን ለማዋረድና ለመሳለቅ አንደኛ የምትወጪው አንቺ ነሽ። ለራሴ ሲሆን ግን ያንቺም ራሱ ተደጋፊ የሚባሉ ደንቆሮች ትምህርት ነው የሚሆንሽ። የሌላን ሰው እግዚአብሔር ሮሚ ጉቺ ቤት ተቀምጠን ነው የምልሽ በመጥረቢያ እንደዚህ ያደረጉ ምናምን ሲል እስኪ ያሳዩኝ ጉድ እያለች ኢቭን የሆነች ልጅ ኢንስታግራም ላይ ያለች ማለት የእሷን ሁሉ እንትን ላኩልኝ እያለች አታውቂያትም? ምን እያለች ስታማ ስትቦጭቅ የነበረች ሰው ናት። ግን እኔ የእሷን ላይፍ ላይ በጣቷ አልኩሽ እኮ እኔ ቪዲዮ መውጣት እኔ ሮሚ አሁንም ሰው በመጥረቢያ ከቀጠቀጡት አንዱ እሷ ነው የምትመስለው። አይናገርም እንጂ አፍ አውጥቶ ሮሚ የነበራትን ባህሪ እኮ ነው ያሳየችው። ምንም እኮ ማለት አይደለም። አንድ ሰው አሁን ሰዎች ያልተረዱበት አበሾች ያልተረዱበት ነገር አለ። ያው ተፈጥሯችንም ነው የማሽቃበጥ ምናምን ቁጭ ብለው ማሰብ አለባቸው። እኛ እየተናገርን ያለነው ይሄ አዲስ ነገር ሆኖ ብርቅ ነገር ሆኖ አይደለም። ግን ምንድነው ሌሎችን ሰዎች አታክ እያደረጉ ሌሎችን ሰዎች ጎረገሩ ባለጌ ምናምን ወይ በስማ ምናምን እያሉ ራሳቸውን እንደ ጨዋ አዩዩ ነው እንጂ ይሄ ነገር እንደ ትልቅ ነገር ሆኖ አይደለም። ለዛው ላይቭ ላይ ላረግ ነገር ለትልቅ ነገር ሆኖ የሚሰማት የለም። አለቀ ደቀቀ። የትልቁ ሞሮኮ ሲወጣ ሲገባ ያጫወታት ሮሚ ራሱ እኮ ተናግሯል እኮ ዮኒ እኮ ተናግሯል እኮ ሸርሙጣ ነበረች ቱርክ ሀገር ሸረሙጥ ነበር ብሎ እኮ የተናገረው እኮ እሱ እኮ ነው። ሸርሙጣ ነበረች ብሎ የተናገረው ራሱ ነው። እንግዲህ ስራዋ ነው እንዴ። ሌላ ዜጋ ሰውን ጥቁር እንትን አጫወተች ትላል። ሌላ ዜጋ እኮ ነው የሚያጫውታት። እኔ ቤታ ምን ብላ ተናገረች? እኔ ቱርክ ያሉ ልጆች ይነግረውኛል። ቱርክ ያላጫወታት ቱርክ የለም። በስሟ ሸርሙጣ ትሰራ ነበር ያለው። በየሺሻ ቤት በየቁሪ ቤት የምትጠረጊው እኮ አንቺ ነሽ እኮ። ሌላን ሰው ለማውደቅ ሌላን ሴት ለማዋረድ ከምትሄጂ መጀመሪያ ራስሽኒ ኢቭን በማናተች ዘፋኟ ስሟ ማን ነው? ስቴጅ ላይ እንዴት እግሯን በለቀጠች ወይ ጉድ እያልሽ እኮ ስትሳደቢ ነበር። ለራሴ ሲሆን ግን ምን ችግር አለው? ጠጥተናል፣ ቂጣችንን ደፍነን የጠጣ ነው። ጎርጉሩበት ደግሞ ለቃላቷ እንኳን አትመርጥም። ገባሽ ሮሚ? ሰውን ባለጌ ካፋ የሚወጣ የቤት ታቃል ትላለች። እራሷ እኮ ትናንትና ይዋል ጎርጉሩበት፣ ቁፍር አድርጉበት፣ ስትፈልጉ ቆፍረዋለሁ እያለች ነው የምትናገረው። ይሄንን ቃል የምታወጪ ሌላን ሰው ባለጌ ለማድረግ ለማዋረድ አትሄጂ። ራስሽን መጀመሪያ እኔ ራሴን ሳላይ ሰው ለመናገር አልሄድም። እኔ ከሰው ጋር የምደርሰው እንደውም በፖለቲካ እንጂ ስለጎረጎረ ስላልጎረጎረ አይደለም። ምን አገባኝ? ስትቆፍሪው ላይ ስትቆፍሪው እንትን በይው። የለመድሽው ነው ቆፍሪው በደንብ። ሳልወልድ በፊት ሳላገባ በፊት ሳልወልድ በፊት ግማታም ደግሞ ወንድ ሳትወልድም በፊት ላይፍ ላይ የገዛው በእናትሽ ስሚ። የውሸቷ ብዛት ሮሚ የልጅነት ፍቅረኛዬ ነው ድንግልናዬ ነው የወሰደው ያገባሁት አሁን የልጆች አባት ትላለች አይደለ? ይሄ ቪዲዮ 3 አመት ነው ያለችው። ወይ ልነግርሽ ነው እኮ ይሄ ህዝብ እኮ አያገናዝብም ሮሚ። ይሄ ቪዲዮ የተፖስተው አለች 3 አመት ነው 4 አመት ይሆነኛል። የልጇን አባት ያገኘችው ከ4 አመት በፊት ነው። የልጅነት ፍቅረኛው አይደለም ማለት ነው። ሁለት ነገር አይጋጭባቸውም። የልጅነት ፍቅረኛዬ ነው ባሌ አብሮኝ የነበረ በስደት የነበረ ምን የነበረ ነው አለች አይደለ ሮሚ? መልሳ ደግሞ ይሄ ቪዲዮ 4 አመት ነው ሳላገባ ሳልወልድ አለች። ምንም ፍቅረኛ ሳይኖረኝ አለች። እንዴት ነው የሚሆነው ታዲያ? ይሄንን ጭንቅላት እንኳን ማያገናዝብ ማህበረሰብ እግዚአብሔር ቤታ ከፈለኩ እኔ መረጃ ነገ እኔ የማሳየሽ እንስጥሽ መረጃ ሲሉኝ አልፈልግም ብዬ እንጂ ከፈለክሽ መረጃ ፖስትላታለሁ። ቱርክ የነበረውን ልጅ ሙሉ ነገሯል
እሱ የእሱ የቱርክ ቦይፍሬንዷ ወይኔ ተንጋዶ የሚጠጣው እሱ አበሻው ነው። ቱርኮች ከነስማቸው ቱርኮቹን አስመጣልሻለሁ ከፈለግሽ። እልህ ከፈለገች የብልግናዋን ጥግ ቱርክ ላይ እግሯን ሰቅላ ከማጋ ጠጥታ እግሯን ሰቅላ በየቱርክ ቤት ውስጥ ምን ስትደረግ የጓደኛዋን ባልሰጠ ስለምልሽ እኮ ያ እቴቴ እኮ የተናገረው እኮ እውነተኛ ነገር ነው። ባይዘው እውነተኛ ነገር ነው የተናገረው። እኛው ያው አብረሽ ስትሆኝ ምናምን ካልተጣላሽ ታሽቃብጫለሽ እንዴ? የተናገረው እኮ እውነተኛ ነገር ነው። አንደኛ አብራው እኔ ጋር እኮ አለ እኮ ስጠጣ ነበር፣ እንዳው ምን እንጠጣ ስትለኝ ነበር። አብረው የተገናኙ ጊዜ አይቷታል እኮ ምን አይነት ሰው እንደሆነች እኮ ጠንቅቆ ስላወቀ እኮ ነው ወጥቶ ሸርሙጥና ትሰሪያለሽ ብሎ እኔ አላልኳትም። ገብቶሻል? ወጥቶ ግን የተናገረው ሸርሙጥና ትሰሪያለሽ ብሎ ያላት እሱ ነው። አሁን ዛሬ ጠበቃ ምንድነው ጊዜ ደራሽ ሆኖ አለ አይደለ መቶ ሊናገር የሚፈልገው ማለት ነው። ዛሬ መጥቶ ቤታናት ገለምን ናት የፖስተችው። ራስን የፖስተትከው አንተ ራሱ አይፖስትም። የዮኒን ባህሪ እኔ ልንገርሽ ሮሚ፣ የዮኒን ባህሪ እኔ ልንገርሽ። ያኔ አንቺ ጋር ራሱ ስትጣሉ ማለት ነው የሮሚ የራቁት ፎቶ ምናምን አለ። እኔ ግን ተንኮሉን ነው የምነግርሽ፣ የሚሰራውን ሴራ ማለት ነው። ለሰው ይልክና ይውላችሁ። አያችሁ እኔ እንደዚህ ተሰደኛል። እኔ እሷ ይሄ ነገር አለኝ እንደዚህ አይነት ነገር አለኝ። እኔ ግን አለቅም እኔ እንደሱ አይደለሁም። ቤተሰብ ልጆች አሉኝ ይላል። ገባሽ? ከዛ ለሰው ይልክና ማለት ነው። ያ ሰው ደግሞ የተላከለ ሰው ለሌላ ሰው ይልካል፣ ያዳርሳሉ፣ ይፖስታሉ። በሰው ነው የሚያስፖስተው። በደንብ ነው። እኔ የዮኒን ስራ ጠንቅቄ ነው። እሱ አይፖስትም፣ በራሱ ፔጅ አይፖስትም። ሲጀመር ይወድሽ ለሰው ነው የሚልከው። ቅድምም እኔ ልልሽ ነበር የሮማን የራቆት ፎቶ አለኝ ምናምን አለ አይደል? ተጣልቶ እኔ ግን አልፖስትም አለ። የሊያም ሾ ቢሆን እሱ ባይፖስተው የራቆት ፎቶዋ ስትጎረጉር እኔን አለኝ ያወራ ነበረ። የኔን ልንገርሽ፣ የኔን ማለት ነው። እኔ ሰዎች መተው ከነ ስክሪንሻ ከነምን ነው ማርያምን ያሳዩኝ። እሱ ያደረገውም ታውቂያለሽ ምንድነው? ስጨፍር የነበረ ቪዲዮ ነበረ አይጂ ላይ እንትኖች ያውቁኛል። ምንድነው ደሞ ነጋ ደሞ ነሽ የምታውቂያቸው ደሞ ነጋና ደሞ መሸን የሚያውቋቸው አይጂ ላይ ካለ የኳራንቲው ጊዜ ሰው መሄጃ የለውም አይደለ? ቂጣ ነው ቂጥ በሚል ማለት ነው የሆነ ነገር እንደ ሾው ነገር ጀምረን ይገባሉ ምናምን ይጨፍራሉ። ይሄማ ቂጣ ነው ነው ውጪ ቂጥ የለሽም ይሄ ደግሞ ምናምን እንደዛ ጀምረን ነበረ። ከዛ እኔ ገብቼ ጉር ነው ሀበሻውን ያረኩትኝ። ይሄ ነው ይሄ ሀበሻ እንዲጨፍራ እንደ ሀበሻ ሰውነት እንዲ ነው እንደ አርገብግቤ ነው የወጣውላቸው። ያንን ቪዲዮ ለሰው ምን ብሎ ይልካል መሰለሽ ሮሚ የምታስታውሱ ከሆነ? ከዛ ያንን ቪዲዮ ምን ብሎ ለሰው ይልካል? ይሄው እኔ አለኝ። እኔ ግን እንደሷ አይደለም። እኔ ሴት ልጅ አለኝ። የፈለገ አፏን ብትከፍት ከሷ ጋር ነው እንትምለው። በዚህ ግን እኔ መጥቻ አልሄድም። ግን ይሄው ካወቀች ይሄ አለኝ ብሎ ለሰው ይልካል። ያ ሰው ደግሞ ለኔ ማርያምና መጥቶ ነገሩኝ ማለት ነው። እንግዲህ ይታይሽ እሱ አይፖስትም። ከአንድ ወር በፊት እኮ ዮኒ ጋር ተልኳል ብላ ያወራችሁ እሷ ናት እኮ። እና ከአንድ ወር በፊት እኮ የተጣሉ ሰዎች ናቸው። እንዴት ነው የሚያስቀምጥላት? ገብቶሻል አይደለ? እኮ ልጅ ቤታዩ ከሰሩ በደንብ አይሰሩትም። ራቆት ፎቶ ብለው የኔ ነው አንገቴን ሰርተው ሰሩ። እጄ ላይ የኔ እስካር በደና አረንጓዴ ቢጫ ቀይ ጥፍሬን የምቀባው ጥፍሬ በቃ የሚያስፎግሩ ቪዲዮ ይሰሩና ሮማን ልንለቀው ነው። ኧረ በእናታችሁ እንደው ልቀቁልኝ። እኔ የኔ ቪዲዮ አላችሁ በመብርሃን ልቀቁት። ብትፈልጉ ቴሌግራም ላይ ልቀቁት። ታዲያ የዛ ሁሉ ቲክቶከር አንድ ላይ ስትለቁት የኔን ለምን ተዋችሁት? አትጨምሩትም ወይ? ጨምሩና ልቀቁት። ስትሰሩ እኔን የሚመስል ነገር ስሩ። ፀጉሬ ጥቁር ፀጉር ተጠቅሜ አላውቅም። ብራውን ነው ፀጉሬን ጥቁር አድርጋችሁታል። እሱን አስተካክሉት። ቅንድቤ ላይ ደግሞ እኔ ኩል እንደዚህ እንደ ሰባተኛ ሸሌ ኩል ለቅልቅ አላውቅም እዚህ ጆሮዬ ድረስ። እሱንም አስተካክሉት። እኔን ስትሰሩ በትክክል ስሩ። እኔ የምጠቀማቸውን ነገሮች ታያላችሁ። እኔ ቅንድቤ ናቹራል የራሴ ያለ ላይ ያለ እናንተ ላይ ኩል ሮሚ ያኔ እንደውም እኔ እና አንቺ ታስታውሻለሽ በእንትና ተጣልተን ነበር። በትክክል ስሩ። በማ በጆከር ይልሽ ማለት የዛ ሰሞን እና አንቺ ስለተጣላን መጥቶ ነው እንግዲህ ለውስጥ ማለት ነው ለኔ የላከልኝ ማለት ነው። ከዛ ወል እንዴ ምናምን ብዬ እንትን አልኩኝ። ከዛ እኔ ያሰብኩት ምንድነው እንዴ ምን አይነት ጥሩ ሰው ነው እንደዚህ የተሰዳደቡ ወጥቶ አይፖስትባትም ምናምን ይገርማልና ብዬ አልኩኝ። እንግዲህ እንደ ጥሩ ለማሳየት ነው ወጥቶ ለኔ ይላከልኝ። ገባሽ አይደለ? እኔ ግን አሁን የዛን ሰዓት ካንቺ ጋር ስለተጣላውኝ ማለት ነው አስቢ ወጥቼ እንደዚህ እኮ አለሽ እንዲህ ብዬ እንድለቀው ነው ያልተሳ እኔ እግዚአብሔር መድኃኒዓለም በሚያውቀው እኔ ክርስቶስ ምስክሬን እሷን አውጥቼ እንትናለን ሲጀመርም አይኖረኝም። ለምን ስለምወዳት ፒስ ስለነበረን
በምንም ታምር የዛሬ 4 ዓመት ስትበላቀጥ የነበረውን አስቀምጬ ለአንድ ቀን ብያለሁ። ሺ ጊዜ እኔ እና እሷ ተጣልተን እናውቃለን። ወተን ስላልተነጋገረ እንጂ ሮሚ ሺ ጊዜ ተጣልተን በውስጥ እናውቃለን። ሁለታችን ማድረግ ከፈለኩ አደረኩ፣ ካደረኩትም ደግ አደረኩ። ግን ማን እንዳደረገ ጠንቅቃ ታውቃለች ነው የምልሽ። ጠንቅቃ በደምብ ታውቃለች። በአፏ በራሷ ከ1 ወር በፊት ተልኮለት ነበር እሱ ጋር አለ ብላ ያልተናገረችው ራሷ ናት። እኔ ቤታ አይደለሁም። ግን አሁን ምንድነው እነሱ ሁለቱ ፒስ ስለሆኑ ሮሚ ፒስ ስለሆኑ ሁለቱ ገባሽ እየተጋገፉ ነው። ማን ይሰማቸዋል ታዲያ? ሁለቱም ሴጋ ሆነው ቁጭ አሉ እኮ ሴጋሾና ቢሆን ሴጋሾ። ቴንኪው ሊና እግዚአብሔር ይስጣችሁ። የምታየው የምታዘበው